ማስረጃ ስለሆነ ለማሳይ ፈራ ለህዝብ 400 ሰው ህዝብ እኮ አይደለም። ለምን ህዝብ አይደለም? ለምን ህዝብ አይደለም? ንቃቸው ነው። ደግሜ ልንገርህ፣ እኔ ማንንም አንልቅም፣ ማንንም አንተን አይደለም። ደግሜ ልንገርህ፣ አንተ ተፈራራሚው አይደለህም። አንተ የሎዛ ሚዲያ አገልጋይ ሰራተኛ፣ እዛም ተቀጥረህ ወይ ደግሞ ፈርመህ እያገለገልክ ያለህ ሰው ነህ እንጂ ሎዛ ሚዲያ አይደለም። ሎዛ ሚዲያ ራሱ ነው ውል የሚዋዋለው። የተዋዋለበት ዶክመንት ደግሞ እጄ ላይ አለ። ስለዚህ አልተዋዋልኩም ብሎ እሱ በቪዲዮ ሰርቶ ይምጣና የዛን ጊዜ እኔ መረጃ ማቅረብ ሲያቅተኝ ልጠየቅበት። ውሸተኛ ጸጋዬ ዋሽቷል ይባላል። ሎዛ ሚዲያ እስኪ ይምጣና ቪዲዮ ሰርቶ ይምጣና ምንም አይነት ከማንም ደብር ጋር ምንም አይነት ውል የለኝም፣ ምንም አልተዋዋልኩም፣ ምንም አይነት ዶክመንትም አላስገባሁም ይበል። ኖ ውል አለው። ስማኝ እኮ አንድ ግልጽ ነገር ላስቀምጥልህ። ሎዛ ሚዲያ ያለ ውል ምንም አይነት እንትን ማድረግ አይችልም። በውል ነው የሚያደርገው። እኔ ደግሞ ውል አለ። ስማኝ ውሉ ግን በኮሚሽን ክፈሉኝ፣ በፐርሰንት ክፈሉኝ የሚል ውል ከሆነ አንተ አምጣ እያልኩ ነው እኮ። የለም ይበልና አንተ በውል ይሰራል፣ በኮሚሽን ይሰራል አይሰራም? ሎዛ ሚዲያ ይሰራል። በፐርሰንት ይሰራል አይሰራም? ፐርሰንቱ እስካሁን የፐርሰንት ዶክመንቶች አልደረሱኝም። የደረሱኝ የኮሚሽን ፐርሰንቶች ናቸው። መረጃ አለ። መረጃው አለ። በኮሚሽን እንደሚሰራ መረጃው የተጻፈ መረጃ፣ የተዋዋለበት መረጃ። እሺ አንተ እኔም የቤተክርስቲያን ልጅ ነኝ፣ አንተም የቤተክርስቲያን ልጅ ነህ አይደለ? ሁለታችንም እኩል ማንዴት ነው ያለን። እኩል ማንዴት። አንተም ድርጅት አይደለም፣ እኔም ድርጅት አይደለም። ውል አሳየኝ። ለምንድን ነው ማሳየህ? ለአንተ በቃ የለም። አንተ ገንዘብ ሰብስበሃል አልሰበሰብክም? አልሰበሰብኩም። የካሜራ መግዣ ገንዘብ ሰብስበሃል አልሰበሰብክም? ከህዝብ እኮ ለራሴ ነው የሰበሰብኩኝ። ለቤተክርስቲያን ለምንድን ነው ለራስህ ገንዘብ የሰበሰብከው? ስለሚያስፈልገኝ ካሜራ። ለምንድን ነው የሚያስፈልግህ? ልቀርጽበት። ስለዚህ ለምን ራስህ አገዛም? ከህዝብ ለምን ተሰበስባለህ ገንዘብ? ከህዝብ ለምን ገንዘብ ተሰበስባለህ? ስላልነበረኝ። ፈለገ አትናቴዎስ ጋር በተያያዘ በ3 በ4 ቀናት ውስጥ አንዳንድ መረጃዎች በማህበራዊ ሚዲያ ሲዘዋወር ነበረ። ይህንንም ኦርቶዶክሳውያን ወንድሞች እህቶች እንደዚህ አይነት መልእክቶች እየተላለፉ ነው በማለት በውስጥ መስመር ልከውልን ነው ያየነውና በዋናነት ከአብነት ትምህርት ቤት ጋር በተያያዘ እና በአንዳንድ ጉዳዮች ማብራሪያ በመስጠት እንደነበረ ያው እየሰጠ እንዳለ የብፁዕ አባታችን የአቡነ ይስሐቅን ፎቶ ጭምር በሚዲያ ላይ በመለጠፍ ምላሽ እየሰጠ ያለበት ሁኔታ አለ። ከዚህ ተግባር እንድቆጠብ በቅድሚያ እጠይቃለሁ። ስናገር ነበረ። ለአብነት ትምህርት ቤቱ መቋሚያ፣ ጸናጽል፣ ብርድ ልብስ፣ ጥንድ ድርብ እንደዚህ አይነት ነገሮችን በትልቅ መኪና ጭኜ ይዤ ነው የሄድኩት ብሎ ሲያወራ ነበረ። የመጣው መቋሚያ፣ የመጣው ጸናጽል፣ ብርድ ልብስ አለ፣ ግን ጥንድ ድርብ የለም። ጥንድ ድርብ ማለት አንዱ በራሱ ውድ ነው። ገዝቶ ያመጣው ኩታ አይነት ትንሽ የፎጣ ነገር ተማሪዎች ትከሻቸው ላይ ጣል የሚያደርጉትን ነገር ነው ገዝቶ ያመጣው። ይህንንም ደግሞ ለመግዛት መጀመሪያ ምን ያስፈልጋል ለአብነት ትምህርት ቤት በማለት ደውሎ የጠየቀው እኔን ነው። እኔ የመሰለኝ ከዚህም ቀደምም ኦርቶዶክሳውያን ወጣቶችም ይጠይቃል ምን እንደሚያስፈልግ ለአብነት ትምህርት ቤት እኛ እንናገራለን። በዚያ መሰረት ገዝቶ ይልካል። የመሰለኝ ከራሱ
በራሱ አካውንት ለአብነት ትምህርት ቤት በማለት ያለማንም እውቅና በራሱ አካውንት ገብቶ ገንዘብ ሲሰበስብ ነው የከረመው። የተሰበሰበው ገንዘብ ስንት እንደሆነ አናውቅም። እቃው የተገዛው በስንት ብር እንደሆነ አናውቅም። በራሱ አካውንት ደግሞ ለአብነት ትምህርት ቤት ገንዘብ አሰባስቦ እንደዚህ አይነት ነገሮችን ገዝቶ እንዲያመጣ መመሪያ የሰጠው ፈቃድ የሰጠውም አካል የለም። ስለዚህ የብፁዕነታቸውን ፎቶ በመለጠፍ በአብነት ትምህርት ቤት ስም ብዙ ልመና እንዳደረገ ኦርቶዶክሳውያን ከነ መረጃ ለእኛ ሰጥተውናል። በውጭ ሀገር የሚኖሩ ኦርቶዶክሳውያንም በድምፅም በጽሁፍም ያለውን መረጃ ለአብነት ትምህርት ቤት ምንም አካውንት የለውም እስከ ማለት ድረስ አካውንት የለውም እስከ ማለት ድረስ እና አካውንት አለው የራሱ በብፁዕ አባታችን በአቡነ ይስሐቅ መልካም ፈቃድ በሶስት ሰው ጣምራ ፊርማ የሚንቀሳቀስ አካውንት ለአብነት ትምህርት ቤት እያለ እሱ ግን በራሱ ፈቃድ በራሱ ተነሳሽነት በአብነት ትምህርት ቤት ስም ገንዘብ ሰበሰበ። ስንት ነው የሰበሰበው? ስቴትመንት ወጥቶ ታይቷል። የላከው ማን ነው? እሱ እቃ የገዛበትን ገንዘብ ማን ነው የላከው? የላከለት ገንዘብስ የተላከለት ገንዘብስ ምን ያህል ነው የሚያውቅ የለም፣ እግዚአብሔር ይወቀው። ግን ያም ሆነ ይህ ከዚህ ቀደም ወደ ገዳሙ ለበረከት በመጣበት ወቅት እንደዚሁ 200 ሺህ ብር ለገዳሙ እንዳመጣ በመግለጽ እንግዲህ በአውደ ምሕረት ነው ያስረከበው። ለዚሁም ደግሞ ብፁዕ አባታችን አቡነ ይስሐቅ በነበሩበት ወቅት ነው ብፁዕነታቸው በዓል ለማክበር በገዳሙ በተገኙበት ዕለት ነው የሰጠውና በዚህ አጋጣሚ በመድረክ ፎቶ ተነስቷል። በዚያም ደግሞ ገንዘብ ከራሱ ያመጣ መስሎን ወይ ከአንድ ባለ ተስፋ ይዞ የመጣ መስሎን ነው ምስክር ወረቀትም የሰጠ ነው። በመድረክም ተመስግኗል። ኋላ ግን ስንሰማ በገዳሙ ስም በአብነት ትምህርት ቤት ስም በራሱ አካውንት ላይቭ ገብቶ ገንዘብ እንደሚሰበስብ እንደገና ውስጥ ለውስጥ በቴሌግራምም ሰውን እንደምለምን እንደምጠይቅ ሁሉ ኦርቶዶክሳውያን በቴሌግራም ከእሱ ጋር የተመላለሱትን ምልልስ የተነጋገሩትን ንግግር ሁሉ ለአብነት ትምህርት ቤት ገንዘብ አካውንት ለምን የለም፣ ለገዳሙ አካውንት ለምን የለም ብለው ሲጠይቁ አካውንት የለም ወደፊት እንዲኖር እናደርጋለን እያለ አሁን ምንም አካውንት እንደሌለ በማድረግ እያለ በራሱ ተነሳሽነት በራሱ ፈቃድ ያለምንም ማንም እውቅና ማለት ነው ሰብስቧል። እውቅና የሰጠውም የለም፣ ሰብስብ ያለውም የለም። ስለዚህ ይሄ አግባብነት የሌለው ነገር ነው። ከአሁን በኋላ እንዲያቆም በትህትና እጠይቃለሁ። በጣም የሚወዳቸውን አባት ብፁዕ አባታችንን አቡነ ይስሐቅንም እንደዚሁ ፎቶቸውን በሚዲያ በመለጠፍ እንደዚህ አይነት ተግባር ላይ እንዳለ የገቢ ማሰባሰብ በደንብ እንስማ። ምክንያቱም ይሄ ነገር እየተስፋፋ ነው ይሄዳል። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘ ነው። እየተስፋፋ እየሰፋ ስለመጣ ስሙት። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ብር ይህ ጉዳይ እንግዲህ በሶሻል ሚዲያ በተለያየ መንገድ እየተዘዋወረ ነው የተመለከትኩ። ቪዲዮውን ያላሳዩዋችሁ የተከሰሱ ሰዎች አሉ። እንግዲህ የትራንስፖርት ያበል ምናምን ብለው ከቤተ ክርስቲያን ገቢ ላይ ገንዘብ ወስደዋል የሚል ክስ ነው የተከሰሱት። ያው ክሱን በተመለከተ ብዙ ማብራሪያ አልሰጥም። ግን እነዚህ የተጠቀሱት ሰዎች ከዚህ በፊት ያራምዱት የነበረው የሃይማኖት ጥላቻ ሁላችሁንም ነው የምነግራችሁ። ፈለገ አትናቴዎስን በሉ፣ ልደተ ቃልን በሉ፣ ያያ ዘልደታን በሉ፣ ሌሎቹንም ጠቀሷቸው። በተለይ ለእምነታቸው ተቆርቋሪና ቀናይ እንደሆኑ ለማሳየት ፕሮቴስታንቱ ያላቸው እጅግ የከፋ የከረፋ ጥላቻ በጣም ያስደንቀኝ ነበር ከዚህ በፊት።
እና ይሄ ጥላቻ፣ ይሄ ንቀት፣ ይሄ ፕሮቴስታንቱን ለማዋረድ የሚጠቀሙት ቃል በእነሱ እምነት ተከታይ ቅቡልነት ለማግኘት እንደሆነ እንድታዩት ፈልጌ ነው ይህንን ቪዲዮ ያመጣሁት። ቅቡልነቱን ደግሞ ማግኘት የፈለጉት ለእምነታቸው ካላቸው ቀናይነት ብቻ ሳይሆን ደግሞ አቺቭ ለማድረግ ካቀዱት እቅድ አንጻር ነው። ስለዚህ በውጤቱ ስታይ ተቃራኒውን እምነት በማንቋሸሽ በማዋረድ ጥላቻን በመስበክ ለተቃራኒ እምነት ያሳዩና ከዛ በእምነታቸው ዘንድ ተቀባይነት ብዙ ሰው ሲወዳቸው ሲቀበላቸው ከራሳቸው ቤተ እምነት ደግሞ ኪስ ውስጥ የመግባት አጀንዳ አንግበው ይገኛሉ ማለት ነው። ኦርቶዶክሳውያኑ ብቻ አይደሉም፣ ደግሞ ሳያንኳኩ የሰው ቤት የሚገቡ እጅግ ጥላቻቸው የከረፉ ፕሮቴስታንቶችም አሉ። እነዚህን ደግሞ ተመልከቷቸው። እኔ ከዚህ ቀደም በምስሉ ላይ የምትመለከቷቸው ግለሰቦች መንፈሳዊ ደላሎች ናቸው ብዬ ተናግሬ ነበር። እውነትም እንደተናገርኩት መንፈሳዊ ደላሎች ሆነው ተገኝተዋል። ይሄ ሰው ደግሞ በፕሮቴስታንቱ ሳይድ ለኦርቶዶክስ ያለውን ንቀት ለማሳየት ሳያንኳኳ የማይገባበት ቦታ የለም። ቪዲዮዎቹን ተመልከቷቸው። ኦርቶዶክሳውያን ተሳስተዋል ብሎ ስለሚያምን ብቻ ከዛ ካሉበት ስህተት ለማውጣት የፍቅርን ወንጌል ከመናገር ይልቅ በማንጓጠጥ እና በማዋረድ ላይ የተመሰረተ አገልግሎት ነው የያዘው። ለዚህም ሰውዬ ዓላማው አቺቭ ለማድረግ የሚፈልገው ነገር ታርጌቱ ዞሮ ዞሮ እዚህ ጋር የሚከሳቸውን ሰዎች ተመሳሳይ እንደሆነ እንድታውቁት ነው ይህንን የምነግራችሁ። ፕሮቴስታንቱን ለማስደሰት ኦርቶዶክሱን በማጥላላት በማዋረድ በማንቋሸሽ ላይ የተመሰረተ ንግግር ይናገራሉ። ይህ ሰው በቤተ ክርስቲያን ስም የሚመዘብር ኦርቶዶክሳዊ ብቻ ነው የሚያውቀው ወይ ነው የሚል ጥያቄ። አንድም ቀን ወጥቶ ይጩፋን በዘይት ሽያጩ ዙሪያ ዮናታን አክሊሉን ወጣቶች ማዕከል ገነባለው ምናምን ብሎ ለግል የቅንጦት ህይወቱ የሚያደርገውን ነገር አንድ ቀን ወጥቶ ሲቃወም ሲተች አትዩትም። እንደውም አብሮ ሄዶ ፎቶ ሲነሳ ነው የምታዩት። እዛ ቤት በቤተ ክርስቲያን ግንባታ በቤተ ክርስቲያን መዋቅር ሲስተም ሰበብ መባና አስራት ለግል ጥቅማቸው የሚያደርጉ ሰዎች መካከል ቆሞ ፎቶ እየተነሳ የደምረውና የተመስገን ሌብነት አገር ያፈረሰ አስመስሎ ሲያቀርብ ታያታላችሁ። ይሄ ነው የሃይማኖት ጥላቻ። የሃይማኖት ጥላቻ ኦርቶዶክሳዊ በሆኑ ወጣቶች ዘንድ ለሃይማኖቴ ቀናይ ነኝ ብሎ ራሱን ቀናይ አስመስሎ የሚገለጠው ጴንጤውን በመሳደብ በመናገር በማዋረድ ጴንጤው ላይ በማንጓጠጥ ላይ የተመሰረተ ነው። ቀናይ ነኝ ነው የሚለው በኦርቶዶክስ ሳይድ ያለው ጥላቻ። በእነዚህ ደግሞ በፕሮቴስታንቱ ዘንድ ደግሞ ያለው ጥላቻ ምንድነው ነው የሚለው? ፍትህ ነኝ ነው የሚለው። ፍትህ ግን አይደለም፣ አባይ ሚዛን ነው። የራሱ ወገን ሲሰርቅ የሚደብቅ ነው። በራሱ ሳይድ ያለ ቤተክርስቲያን ሲመዘበር ሰዎች ለግል ብልጽግናቸው ለግል ስኬታቸውና ቅንጦታቸው ቤተክርስቲያንን ሲዘርፉ መባና ስራ ሲወስዱ አይተነፍስም። ኦርቶዶክሳውያን ላይ እንደዚህ አይነት ክፍተት ሲገኝ ግን ገጀራና ማጨድ ይዞ ይወጣል ማለት ነው። እዚህ ጋር ቀናይ ነኝ ይላል ኦርቶዶክስ ሳይድ ያለው ጥላቻ፣ እዚህ ጋር ደግሞ ፕሮቴስታንቱ ዘንድ ያለው ጥላቻ ደግሞ ምንድነኝ እያለኝ ነው? ፍትህ ነኝ እያለ ነው። ይሄን ደግሞ ተመልከቱት። እነዚህ ሁለት ሰዎች ክርስትና ገብቷቸው መስሏችሁን ኦርቶዶክስ የሆኑት አይደለም። አንደኛ ቢዝነስ ሊሰሩ ነው፣ ሁለተኛ ደግሞ አምቡላውን አረቄውን ሊገለብጥ ነው እንደፈለገ። ሲቀጥል ግን እናንተ ያልተረዳችሁት ነገር ምንድነው? ጤነኛ አይደለም ሰውየው። ጤነኛ አይደለም የምል የሰው ደም ያለበት ሰው ነው። በደንብ አድርገህ ንገረኝ ካልከኝ ከመታራ ወደ አዳማ በህዝብ ማመላለሻ ላይ ይሰራ ነበር ትራንስፖርት። ሰውየው በጣም ይንቀጨቀጭ ስለነበር የብዙ ሰው ደም የብዙ ሰው ነፍስ የበላ ሰው ነው። ያ ደግሞ ያንቀጨቅጨዋል። ጥላቻ እንዳለበት ተመለከታችሁ። እንግዲህ ደምረው ሹፌር ነበረ፣ የመኪና አደጋ ደርሶበታል። እዛ ውስጥ የቆሰሉ የሞቱ ሰዎች አሉ ይመስለኛል፣ አላቅም ዲቴይሉ። ግን መኪና አደጋ እንደደረሰበት በራሱ አንደበት ሲናገር ሰምቻለሁ። ይሄንን ትራማውን ሁሉ አንስቶ ይወጋጓል። ታውቃላችሁ፣ ይሄ ግለሰብ እንግዲህ ኦርቶዶክስ አይደለም ዲያቆን አይደለም ተብሎ የሚባል እንደውም ብዙ የሚደግፉት ሰዎች ራሱ ፕሮቴስታንት ወገኖች የሆኑ ፕሮቴስታንት ነኝ እንዳይል የሚቀርበት ነገር ከዚህ ሳይድ ያለው
ደግሞ ኦርቶዶክስ ነኝ እንዳይል ኦርቶዶክስ እንዳልሆነ የሚመሰከርበት አይነት ሰው ነው። ጥላቻው ግን ይሄ ነው። እና አንድ ነገር ብዬ ልጨርስ እዚህ ሐሳብ ላይ እነዚህ ሁለት ወገኖች የሚሰብኩት የተሰቀለውን ከማርያም የተወለደውን የእግዚአብሔር ብቸኛና አንድያ ልጅ የሆነውን ክርስቶስ ኢየሱስን ነው። ኢየሱስ የሞተው ለሰው ልጅ ፍቅር ብሎ ነው። የፍቅርን ጌታ የተሰቀለውን ጌታ ኢየሱስን እየሰበኩ በዚህን ያህል ደረጃ አንዱ አንዱን የሚጠላበት እውነት የምር ግን የተሰቀለውን ኢየሱስን ነው የሚከተሉት የሚል ጥያቄ የሚያሳድር ነው። እኔ አይመስለኝም። በዛም ወገን ያሉት በዚህም ወገን ያሉት የተሰቀለውን ኢየሱስን የሚሰብኩ አይመስለኝም። የተሰቀለውን ኢየሱስን ሳይሆን ኢየሱስን የሰቀሉትን ሮማውያን እምነት የሚከተሉ ነው የሚመስለኝ። ጥላቻ ነው አንግበው የሚንቀሳቀሱት እና ከሁለት ቁማርተኛ ወገን ውጡና እውነት የመጽሐፍ ቅዱሱን የእግዚአብሔሩን ልጅ ክርስቶስ ኢየሱስን ተከተሉ ለማለት ነው። በዚህም በዛም ወገን ያላችሁ ደጋፊዎችን የምጠይቃችሁ ሰላም ነው።